የኢትዮጵያ መርከብ በሆርሙዝ ሰርጥ ምን ገጠማት? በመካከለኛው ምስራቅ ቀውስ ምክንያት ከፍተኛ ስጋት በነበረበት የሆርሙዝ ሰርጥ አካባቢ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ንብረት የሆነችው አሶሳ መርከብ ከሆርሙዝ ሰርጥ በቅርብ ርቀት ላይ በምትገኘው ኮርፋካን ወደብ ወሳኝ የሕክምናና የንግድ ጭነቶችን ለመጫን ሄዳ ምን ገጠማት የሚለው በቅድሚያ የምንመለከተው ጉዳያችን ነው። ትራምፕ ቤንጃሚን ኔታንያሁን ወቀሱ። ትራምፕ እስራኤል በአሁኑ ወቅት በዓለም አቀፍ ደረጃ ለገጠማት ከፍተኛ ጥላቻ ዋነኛው ምክንያት ኔታንያሁ መሆናቸውን በመግለጽ ወቀሳን ሰንዝረዋል። ጀሩሳሌም ፖስት እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉት ቁጣ የተሞላበት የስልክ ውይይት ወቅት ትራምፕ ለኔታንያሁ ከበድ ያለ ቁጣ የበዛበት ንግግር እንዳደረጉ ተሰምቷል። ታዲያ የሁለቱ መሪዎች የስልክ ውይይት ጋር ተያይዞ ሰፋ ያለ መረጃን ይዘረዳቸዋል። ከአሜሪካ ጋር ድርድሮች እያደረገች የምትገኘው ኢራን በኩዌት አውሮፕላን ማረፊያና ባህሬን በሚገኘው የአሜሪካ ጦር ሰፈር ላይ የድሮን ጥቃት ፈጽማለች። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመችው የድሮን ጥቃት በርካታ ሰዎች መጎዳታቸው ሲገለጽ በረራም ተቋርጧል ነው የተባለው። ሌላኛው የምንመለከተው ጉዳያችን ነው። እስከ መጨረሻው አብራችሁን ስትቆዩ ቀደም ብለን ባጫጭሩ ያስደመጥናችሁ መረጃዎችና ሌሎች ጉዳዮችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን። የኢትዮጵያ መርከብ የሆርሙዝ ሰርጥን በሰላም መሻገሯ ተሰማ። በመካከለኛው ምስራቅ ቀውስ ምክንያት ከፍተኛ ስጋት በነበረበት የሆርሙዝ ሰርጥ አካባቢ የኢትዮጵያ ባህር ትራንስፖርት ሎጂስቲክ ንብረት የሆነችው አሶሳ መርከብ ከሆርሙዝ ሰርጥ በቅርብ ርቀት ላይ በምትገኘው ኮርፋካን ወደብ በመድረስ ወሳኝ የሕክምናና የንግድ ጭነቶችን በተሳካ ሁኔታ ጭና ወደ ሀገሯም ተመልሳለች። የስኬት የኢትዮጵያ ባህረኞች ቁርጠኝነትና የኢትዮጵያን የባህር ሎጂስቲክ ብቃት በተግባር ያሳየ ነውም ተብሏል። ወደ ቀጣዩ መረጃችን አለፈን። ትራምፕ እስራኤል በአሁኑ ወቅት በዓለም አቀፍ ደረጃ ለገጠማት ከፍተኛ ጥላቻ ዋነኛው ምክንያት ኔታንያሁ መሆናቸውን በመግለጽ ወቀሳ ሰነዘሩ። ጀሩሳሌም ፖስት እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉት ቁጣ የተሞላበት የስልክ ውይይት ወቅት ትራምፕ ለኔታንያሁ እኔ ባልኖር ኖሮ አሁን እስር ቤት ትሆን ነበር፣ እኔ ነኝ እያዳንኩህ ያለሁት፣ አሁን ሁሉም ሰው ይጠላሃል፣ በዚህ ምክንያት ሁሉም ሰው እስራኤልን እየጠላት ነው በማለት በጽኑ ተናግረዋቸዋል። ይህ መረጃ ከዚህ ቀደም የተሳሳተ ወይም ያልተረጋገጠ ተብሎ ተፈርጆ የነበረ ቢሆንም አሁን ላይ ግንባር ቀደም የሆኑ ዓለም አቀፍ የዜና አውታሮች ይፋዊ ሽፋን እየሰጡት የሚገኝ አነጋጋሪ ዲፕሎማሲያዊ ክስተት ሆኖም ተገኝቷል። መረጃችን እንደቀጠለ ነው። ኢራን በኩዌትና ባህሬን ላይ የድሮን ጥቃትን ፈጸመች። ከአሜሪካ ጋር ድርድር እያደረገች የምትገኘው ኢራን በኩዌት አውሮፕላን ማረፊያና ባህሬን በሚገኘው የአሜሪካ ጦር ሰፈር ላይ የድሮን ጥቃትን ፈጽማለች። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመችው የድሮን ጥቃት በርካታ ሰዎች መጎዳታቸው ሲገለጽ በረራም ተቋርጧል የተባለው የኩዌት የመከላከያ ሚኒስቴር ቃል አቀባይ ብርጋዴር ጀነራል ሳዑድ አብዱልአዚዝ አልታይባ ኢራን በአውሮፕላን ማረፊያ የመንገደኞች ማረፊያ ህንፃ ላይ በፈጸመችው ጥቃት በሰዎችና በህንፃ ላይ ከፍተኛ ጉዳት መድረሱንም አረጋግጠዋል። በተመሳሳይ ኢራን በባህሬን በሚገኘው የአሜሪካ አምስተኛ መርከቦች ዋና መስሪያ ቤት ላይ የሚሳኤል ጥቃት መፈጸሟን የኢራን አብዮታዊ ዘብ አስታውቋል። ጥቃቱን ተከትሎም አብዮታዊ ዘቡ በሰጠው መግለጫ ኢራን የሚሰነዘር ማንኛውም አይነት ጥቃት አጸፋችን የከፋና የማያዳግም ነው ሲልም አስጠንቅቋል። አሜሪካ በበኩሏ ራስን መከላከል ስትል በገለጸችው ዘመቻ በሆርሙዝ ሰርጥ አቅራቢያ በምትገኘው የኢራኗ ቃሺም ደሴት ላይ ጥቃትን ፈጽማለች። መረጃችን እንደቀጠለ ነው። አሜሪካ የኢራን ግዙፍ የክሪፕቶ መገበያ ከአብዮታዊ ዘቡ ጋር ግንኙነት አለው በሚል ማዕቀብ ጣለች። አሜሪካ ማክሰኞ ዕለት የኢራን ግዙፍ የክሪፕቶ ከረንሲ መገበያ የቴህራን መንግስትና ስማቸው በቁጥር መዝገብ ላይ የሰፈሩ ኩባንያዎች የምዕራባውያን ማዕቀብ ለማለፍ ያገለግላል በሚል ማዕቀብም ጣለች። ሮይተርስ የዜና ወኪል በግንቦት ወር ኖቢቴክስ የሚል የክሪፕቶ ከረንሲ መገበያ ከሀገሪቱ ህግ የገንዘብ ስርዓት ጋር በተዩነት ለማዕከላዊ ባንኩና ለአብዮታዊ ዘቡ እያገለገለ መሆኑን በመጥቀስ ዘግቦ ነበር።
ዘገባው አክሎም ኖቢቴክስ ኢንተርኔት በተዘጋበት ወቅትም አገልግሎት ሲሰጥ መቆየቱን አመልክቶ በሚሊዮን ዶላሮች የሚቆጠሩ ግብይቶችን ማካሄዱን አሳይቷል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንት ማክሰኞ ዕለት በወጡት መግለጫ የኢራን ኢኮኖሚ እየተንኮታኮተበት ባለበት ወቅት አገዛዙ ለራሱ እኩይ አጀንዳ የዲጂታል መገበያዎችን ማዕቀብ ለማብለጥና ሀብት ከአገር ውጪ ለማሻገር መጠቀም መርጧል ብሏል። የሮይተርስ ዘገባ እንደሚያሳየው ኖቢቴክስ የኢራንያን ቤተሰቦች በተገኙበት ወንድማማቾች የተመሰረተ ሲሆን ከአዲሱ ጠቅላይ መሪ ጋር ጥብቅ ቁርኝነትም አላቸው። የአሜሪካ ግምጃ ቤት ሁለት ወንድሞች ላይ ማዕቀብ መጣሉን ማክሰኞ ዕለት አስታውቋል። ኖቢቴክስ ለኢራን መንግስት ጠንካራ ድጋፍ እየሰጠ ነው፣ እንዲሁም ለአብዮታዊ ዘቡና ለአገሪቱ ማዕከላዊ ባንክ በርካታ ቁጥር ያለው የዲጂታል ግብይቶችን አመቻችቷልም ተብሏል። በኢራን ውስጥ አሜሪካ ጦርነት መክፈቷን ተከትሎ ኖቢቴክስ የኢንተርኔት አገልግሎት ቢቋረጥም የአገዛዙን ሀብት ለመከላከል በኢራን ውስጥ ንብረቶችንና ገንዘቦችን ለማንቀሳቀስ ሚናውን ተጫውቷል። ወደ ቀጣዩ መረጃችን አለፍን። ዩክሬን በሩሲያ ላይ በፈጸመችው የድሮን ጥቃት 7 ሰዎች ተገደሉ። ሩሲያ በምትቆጣጠራት የዩክሬን ግዛት ዶኔትስክ ውስጥ አንድ ሰው አልባ አውሮፕላን በአውቶቡስ በመምታቱ ቢያንስ የ7 ሰዎች ሕይወት አልፏል። የክልሉ ርዕሰ መስተዳደር ዴኒስ ፑሽሊኒ በቴሌግራም የመልእክት መከላከያ መድረክ ላይ ረቡዕ ዕለት ባሰፈሩት መልእክት አውቶቡሱ በሞስኮና በሲምፌሮፖል መካከል በክራማይ መንገድ ላይ ይጓዝ ነበር ብሏል። በተጨማሪም 11 ሰዎች ላይ ከባድ ጉዳትም ደርሶባቸዋል። ሁሉም አስፈላጊውን የሕክምና አገልግሎት እያገኙ ነው ሲሉ አክሏል። የሩሲያ መንግስት የዜና ወኪል ታስ እንደዘገበው የምርመራ ኮሚቴው ቃል አቀባይ ስቴቬና የሽብር ጥቃት ምድር ስር የወንጀል ምርመራን ከፍቷል። ይህ በእንዲህ እንዳለ የሴንት ፒተርስበርግ ገዢ የዩክሬን ሰው አልባ አውሮፕላኖች የመሰረተ ልማት አውሮፕላኖችን በመምታታቸው ጉዳት ማድረሳቸውን በርካታ ሰዎችንም አቁስሏል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በከተማ ውስጥ የሩሲያ ወደ ሩሲያ ኢኮኖሚ መድረክን በማዘጋጀት ላይ ይገኛሉ ብሏል። ጥቃቱ የተፈጸመው በዩክሬን ውስጥ የሩሲያ ሚሳኤሎችና ሰው አልባ አውሮፕላኖች 23 ሰዎችን ከገደሉ ከአንድ ቀን በኋላ ሲሆን ጦርነቱ በግልጽ ፍጻሜ ሳይታይበትም ቀጥሏል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት በሩሲያ ግዛት ላይ አስፈላጊ የሆኑ መገልገያዎች ተጎድተዋል ብሏል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ መረጃ ሰዓታችን እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።